አሁን ያለነው ጉባ ላፍቶ ወረዳ ውስጥ ከሚገኙ ቀበሌዎች 05 ዶሮ ግብር የሚባል ቀበሌ ነው። እየሰራን ያለነው በምግብ ራስን መቻል ከምግብ ራስን መቻል ተግባራት አንዱ ያው የውጭ እርዳታ አስቀርተን ለተጋላጭ የማህበረሰብ ክፍል እርዳታን ከራሳችን ከውጭ መጣ የነበረውን በራሳችን አቅም ከህዝባችንም ከተቋማት በማሰባሰብ ለህዝባችን ለተረጂው ለድጋፍ ለሚፈልገው የማህበረሰብ ክፍል ለመድረስ ነው ዋና ዓላማ አድርገን እየተንቀሳቀስን ያለነው። ከምንሰራቸው ስራዎች ዋናውና የመጀመሪያው መግባባት ላይ የምንሰራው ስራ ነው። ከመግባባት አንፃር ያው ከራሳችን ጀምረን የወረዳ አመራሩን ከዛ ወደ ቀበሌ አመራር ባለሙያ የወረዳ ባለሙያ የቀበሌ ባለሙያ ወደ ህዝብ ወርደን የመግባባት ስራ ይሰራናቸው አሉ። እስካሁን ድረስ ማህበረሰቡ እንዲያውቅ ከዚህ በፊት ከውጪ ስንረዳ ስንደገፍ ነበር። አሁን የውጭ እርዳታና ድጋፍ ደግሞ በሀገራችን ላይ እያደረሰ ያለውን ተጽዕኖ በመረዳት የተሻለው አርሶ አደር የተሻለው የማህበረሰብ ክፍል ከታች ያለውን ተጋላጩን እየደገፈ ራሳችንን በምግብ ችለን የምንቀጥልበትን ሁኔታ ነው እየሰራን ያለነው። ዛሬም እየሰራን ያለነው የእርሻ እየታረሰ ያለው የተቋም መሬት ነው፣ የፊቲሲ መሬት ነው። ሁለት ተቋማት ላይ ነው ዛሬ ሊሰራ የታሰበው። ይሄ የፊቲሲ መሬት ነው። ከዚህ ቀጥሎ ደግሞ የማህበራት መሬት አለ፣ የተቋም መሬት ነው። እዛ ላይ በአጭር ማሽላ የዝናብ አጠር ነው ይሄ አካባቢ። ዝናቡ ደግሞ ወቅቱ ያለው የዝናብ እጥረትን ተቋቁሞ ምርት የሚያስገኝ ሰብል ተመርጦ አጭር ማሽላ ነው የሚዘራው። ይሄንን ዘርተን እዚህ ቀበሌ ላሉትና ከዚህ ቀበሌም ባሻገር ሌሎች ቀበሌዎችም ላይ ያሉ ተጋላጭ የህብረተሰብ ክፍሎች የሚደገፉበት ነው እንግዲህ ከዚህ የሚገኘው ምርት ማለት ነው። ይሄን ታሳቢ ተደርጎ እየተሰራ ነው ያለው። በቀጣይም በሁሉም ቀበሌዎች ይሄንን ነው እየቀጠልን የምንሄደው። የተቋም መሬት 1/4 ነው፣ የፊቲሲ መሬት 1/4 ለዚህ በምግብ ራስን ለመቻል ፕሮግራም ይውላል። ሌሎችም ከሶስተኛ ወገን መሬት ነፃ የሆኑ መሬቶች እየተፈለጉ ለዚህ ተግባር በምግብ ራስን ለመቻል ስራ ሊውሉ ነው እያቀደን ያለ ነው። ከመንግስት ሰራተኛው ከዚህ በፊት በገንዘብ ተሰብስቧል። ከወረዳ አመራር ተሰብስቧል። ግንዛቤ ተፈጥሮ ተግባብተን የሰበሰብንበት ሁኔታ አለ። ከመንግስት በጀትም ቀጣዩ 1 ሚሊዮን ብር ወረዳው ቃል ገብቷልና ቀጣይም እሱን ብሩ ገቢ ሆኖ ገዝተን በማስቀመጥ ወረዳ ላይ ባለ መጋዘን በማስቀመጥ ለተጋላጭ የህብረተሰብ ክፍሎች የሚደርስበትን ሁኔታ እናመቻች። 2019 ዓመተ ምህረት እንደ ወረዳ በርካታ የማህበረሰብ ክፍሎችን ለማገዝ የሚያስችል አንዱ አሰራር ይዘን እየሰራን ያለው ነው የምግብ ራስን መቻል። ከዚህ ተግባር አኳያ እንዴት አድርገን ተግባሩን ውጤታማ እናደርጋለንና ማንን ነው የምናግዘው የሚለው በመለየት ደረጃ የለየናቸው በርካታ እቅዶች አሉ። የመጀመሪያው እንግዲህ የእርሻ መሬትን ከመለየት አኳያ የገበሬ ማሰልጠኛ ተቋማትና የትምህርት ቤት ተቋማት ናቸው በእኛ ደረጃ እንግዲህ የለየናቸው። ከዛ ውጪ ደግሞ ከማህበረሰቡ የምንሰበስበው ነው የሚኖረው። ስለዚህ ከዚህ አኳያ በገበሬ ማሰልጠኛ ኦልሞስት 21.4 ሄክታር ነው ያለን ነው። ከዚህ አኳያ 1/3 ከ5 ሄክታር አካባቢ ያላነሰ ነው ለምግብ ራስ መቻል አገልግሎት ይውላል ተብሎ የሚታሰበው። በትምህርት ቤት ከለየ ነው የ148 ሄክታር አካባቢ ወደ 42 ሄክታር አካባቢ ናቸው። ሌሎችን ጨምረን በዚህ አመት 67.25 ሄክታር አካባቢ ለምግብ ራስ መቻል አገልግሎት ይውላል ተብሎ የተለየ ነው። ከዚህም ከ1600 ኩንታል በላይ እንሰበስባለን ተብሎ ታቅዶ እየተሰራ ነው ያለው ማለት ነው። ስለዚህ ይህን ተግባር በዚህ አመት ዛሬ ይሄው ጀምረነዋል። በቀጣይም በዘላቂነት ለማስቀጠል ራሳቸውን ያልቻሉ የማህበረሰብ ክፍሎችን እነዚህን መሬቶች ጥቅም ላይ በማዋል እነሱ ድጋፍ የሚያገኙበትን እድል ለማመቻቸት እየተሰራ ነው ያለው። በዘላቂነት የምግብ ራስን መቻል ስራ ለመስራት አሉን የምንላቸውን ያደሩ መሬቶችን የተቋማት መሬቶችን ወደ አንድ የመሬት ባንክ በማስገባት አገልግሎት ላይ እንዲውሉ በማድረግ የተለያዩ ግብዓቶችን በማቅረብ ምርት እንዲመረትባቸው በማድረግና ለሌሎች ድጋፍ ለሚያስፈልጋቸው የማህበረሰብ ክፍሎች ድጋፍ ለማድረግ እየተሰራ ያለ ስራ ነው። ይሄንን እየሰራን ጎን በጎን ግን እነዚህ ራሳቸውን ያልቻሉ የማህበረሰብ ክፍሎች ግን ራሳቸውን የሚችሉበትን ስራ ለመስራት ያመች ዘንድ የተለያዩ አማራጮች ተቀምጠዋል። የመጀመሪያው በተለያዩ ተግባራት ላይ በራሳቸው በጉልበት ሰርተው የሚያድሩት
በጉልበት ሰርተው እንዳድሩ የተለያዩ ቦታዎች ላይ የገቢ ምንጭ የሚያገኙበትን መንገድ መፈለግ ነው። በዘላቂነት ደግሞ ለራሳቸው የሆነ ተለይተው ለነዚህ ማህበረሰብ ብቻ አላማ ያደረገ የስራ እድል እንዲፈጠር የማድረግ ስራ በመስራት በዘላቂነት ራሳቸውን እንዲያቋቁሙ የማድረግ ስራ ይሰራል ተብሎ ተይዞ እየተሰራ ነው ያለው። ራሳቸውን እስኪችሉ ድረስ ግን እነዚህን አማራጮች ተጠቅመን የምግብ እህል በማምረት ድጋፍ የሚያገኙበትን አማራጭ ለማስቀመጥ ታስቦ እየተሰራ ያለ ስራ ነው ማለት ነው።